ኢየሱስ ያድናል እያለች በአደባባይ ተመስክራ ለመንፈሱ ራሱ እግዚአብሔር ይገስጽ እሱ ብሎ መካሪ ደግሞ በዛው ሰዓት መንፈሱ ጮሆ ወጣ። ጮሆ የወጣው መንፈስ 5000 ነው ከውስጤ። እንዴት ነው ተቀምጠህ በውስጥ የተቀመጥከው ሲባል ስቴዲየም ነው እንደ ስቴዲየም በስቴጅ በደረጃ ነው በውስጥ የተቀመጥነው ተሰብስበው ብሎ የተናገረውና 5000 አጋንንት ነው በዛኑ ቀን እግዚአብሔር የመታው። እግዚአብሔር ያፈረሰው። እግዚአብሔር ይባረክ። አሜን። እግዚአብሔር ታሪክ ይሰራል። እኔ በህይወቴ እስከ ዛሬም ድረስ ብዙ እግዚአብሔር ተአምራት ያደረገላቸው ሰዎች አሉ በጣም ብዙ። ለኔ ግን ያደረገው እግዚአብሔር ለሌላ ሰው አድርጓል ይብል እኔ ማመን ያቅተኛል። ምክንያቱም እግዚአብሔር ምስማርን አቅልጦ አቆሞኛል፣ ብረትን አቅልጦ አቆሞኛል፣ ሌሎች ነገሮች አድርጎ አቆሞኛል። ብረትን ቆሞ አድርጎ ውጦ ቆሞ መሄድ ይሄ የእግዚአብሔር እጅ ነው፣ የእግዚአብሔር ተአምራት ነው። ምንም ጥርጥር የለውም። እግዚአብሔር ይባረክን የሚል ከማንም በላይ እግዚአብሔር የቅዱሳን ጸሎት እኮ የሚጸልዩት ሁሉ እያቀለጠው ስራውን እየሰራ ነበር። እግዚአብሔር ይባርካቸው በእውነት ኦስማንን ባለቤቱ እኔ ራሴን እያየው ነው ባንቺ ምስክርነት በዛ ዘመን የነበረውን ፍቅርና እንደዚህ በትጋት ለሰው መሰጠት እግዚአብሔር ይመልስልን። እንደው እግዚአብሔር ይባረክ። እንደው ግን አንቺን የምጠይቅሽ አሁን ይሄን ሰውዬ አወቅሽው ማን እንደው ይቅር ልትዩ ቻልሽ ወይ? ወደ ሰው ስትሆኚ ጌታን አውቀሽ ነፃ ሰው ስትሆኚ ቻልሽ ወይ ይቅር ማለትን? እሱ ራሱ የቻለ ትንሽ ሂደት አለው ማለት ሰውየው መንፈሱ ራሱ ከገለጠ በኋላ አባቴ ራሱ ቂም ያዘበት። ለአባትሽ ነገርሻቸው? አወቀ በቃ ተሰማ፣ ወሬው ደረሳቸው። ተሰማ። ኦኬ ተሰማ። እሺ ሲሰማ አንድ ነገር ነው ያለው አባቴ። ቀደም ጋሽ ገድለ ሲሉ ነበር መንፈስ ያጣላል፣ ያጋጫል፣ ብዙ ነገር ያደርጋል፣ ያልሆነውም ሆነ ይላል። ስለዚህ ይሄንን ማመን የምችለው አድርግ ያለው ብሎ ካመነልኝ ብቻ አለ አባቴ። ወንድሜም ወደ ጌታ ሄዷል። አሁን ወንድሜም አንቄ ገላለው ብዙ ሂደቶች ነበሩበት። ኦኬ በቃ ማለት እስከ መግደል ነው የመጣው። ቤታችን ላይ እስከ ሞት ነው ድረስ የመጣው። ልጅ ሊያሳጥኝ ነው የመጣው። ከሱ ጋር እንዴት አብሬ ራት በላለሁ፣ አብሬ እንዴት ቡና ጠጣለሁ ብሎ በዛ ሁሉ ነበር የተባለው። የሚገርም ነገር ሰው ተሰብስቦ ለእርቅ ተሰብስቦ ሰው የራሱን ያመነው ማድረጉን አመነ፣ በሰው ፊት አመነ። ግን ያው ይቅር ለእግዚአብሔር እንዲሁ ማለት ተባባሉ። ከራስ በላይ የሆነ እንትን ይላል ብዙ አይደለም። እኔ ግን በፍጹም ይቅርታ አድርጌለታለሁ። አንቺ ቻልሽ። እግዚአብሔር ስለረዳኝ። አዎ ምን መሰልሽ እግዚአብሔር ስለረዳኝ እንደሱ ካልሆነ ክርስትና አይኖርም። እግዚአብሔር ስለረዳኝ ስቲል ከአባቴ ጋር እስከ ዛሬ አይነጋገሩ። ስቲል ስታሁን ከኔ ጋር ጥሩ ሰላምታ አለን። ያ ወንጌል ስለሆነ በጣም የሚገርም ነገር ነው የምትነግሪኝ። ወንጌል ስለሆነ አዎ ጌታ ይባርክሽ። ይሄንን ማድረግሽ እግዚአብሔር ጸጋ ስለሰጠሽ እግዚአብሔር ስለረዳሽም እግዚአብሔር ይመስገን። እኔ ግን እዚህ ላይ መናገር የምፈልገው በጣም ማዝነው ነው መነግራችሁና እንደዚህ የሚደግሙ የሚያስደግሙ ክፉዎች በአገራችን ብዙ ሰው በዚህ ውስጥ የታሰረባት ምድር ነችና ቀጠና 2 የማየው የነበረ ምስክርነት አይደለም አክቹአሊ ልክ መንፈሱን ከመድረክ ላይ ሲያዝ እንደዚህ እንዲህ አይነት ድግም ታሰርተ በተማሪ በዩኒቨርሲቲ ተማሪ ላይ የገባ ሲል የ21 አመት የ18 አመት የ19 አመት የሚያማምሩ ልጃገረዶች ወንዶች የሚወድቁት የሚጮሁት እግዚአብሔር ይመስገን ቀጠና 2 ዴሊቨራንስ አለ እና እንደዚህ አይነትን ክፋት የሚጠርግ እግዚአብሔር እሳት ሪቫይቫል እሳት እንዲያመጣ እንድትጸልዩ እየመከርኳችሁ የሚያማችሁ ደግሞ ሰዎች በተለይ ኢትዮጵያ ውስጥ ያላችሁት እባካችሁ ቀጠና 2 ሂዱ። ቀጠና 2 እግዚአብሔር ማቀው የቀጠና 2ቱን ስለሆነ የዚች የእህቴን የምትሰሙት አንዱ ይሄ ነው። እግዚአብሔር ይቅር ይበላቸው፣ የንስሐ ዕድል ይስጣቸው ለሰውየው። በእውነት የሲኦል ቅጣቱ በጣም ብዙ እጥፍ ነው እና እንደው እግዚአብሔር ይባርክሽ ይሄን ስለተናገርሽ። አሁን ምንድነው የምትሰሪው ስራ? እንዴት ነው የምትኖሪው ለህይወትሽ? በጸሎት እንደምታገለግይ በጸሎት ጓድ ውስጥ ሰምቻለሁ። ቤተክርስቲያንስ ደሞዝ ትከፍልሻለች ወይ? እንዴት ነው ህይወትሽ? አሁን ያለሁበት ህይወት በቤተክርስቲያን ውስጥ ነው። ከጅማሬው እስካሁን እስካለሁበት ህይወት በቤተክርስቲያን ውስጥ ነው ያለሁት። በሙሉ ወንጌል እሺ ያለሁት። እድገቴም እዛው ነው፣ አገልግሎቴም እዛው ነው። ቀደም ሲል መዳንሽም እዛው ነው። ቀደም ሲል የእህቶች አገልግሎት አስተባብሬ ለረጅም አመት የእህቶች አገልግሎት አስተባብሬ
ከጸሎት ጋር አያይዤ እሱን አገለግል ነበር። አሁን የእህቶችን አገልግሎት ደግሞ ለሌላ ሰው አስረክቤ ወደ ዋናው ጸሎት አስተባባሪነት ገብቼ አሁን በጸሎት አስተባባሪነት ውስጥ አገለግላለሁ በቤተ ክርስቲያኔ ውስጥ። በቤተ ክርስቲያኔ ሰዎችን እንደምታይ እንደማንኛውም ሰው ታየኛለች። ከዛ በተረፈ ግን አገልግሎትን በተመለከተ ደሞዝ ክፍያ የለኝም። ስለዚህ በእንዴት ትኖሪያለሽ? አሁን ከቤተሰብሽ ጋር ነው የምትኖሪ? ቤት ተከራይተሽ ወጥተሽ ነው? እንዴት ነው ህይወት? አይ ቤት ተከራይቼ ነው የምኖረው። ጌታ ነው የሚያኖረኝ። እግዚአብሔር እንግዲህ ልባቸውን ያነሳሳ የሙሉ ወንጌልን ሰዎች እሷን ብቻ ሳይሆን እንደሷ እያገለገሉ ዛሬ ኩድ ሰው ደሞዝ እየተከፈለው መኖር ያልቻለበት ሰዓት እና እግዚአብሔር በዚህ የሚያዘን ይመስለኛል። እቺን እህቴንም ቢያስቡ ብዙም የቤተ ክርስቲያን ነገር እያዘን እንዲህ አይነት አገልጋዮች ነገራቸው ታስሮ ደሞዝ ምንም ቤተ ክርስቲያን ካላት ነገር ላይ ብትቋደስ እግዚአብሔር ይሞላል። እኔ ለቤተ ክርስቲያን ይህን መልእክት አልሰጥም። ከኔ የተሻለ የሚያውቁ ሰዎች ናቸው። እግዚአብሔር ይባርክሽና እግዚአብሔር ቀሪ ዘመንሽን በእውነት በበለጠ ከፍ አድርጎ እንዲያወጣው እጸልያለሁ። እግዚአብሔር ይባርክሽ። እንደው ጋሽ ገድለ የዚችን ወጣት ህይወት በሰዓቱ ሲጸልዩ ምን ነበር የሚሰማዎት? መፈወሷን ሲሰሙ ምን አሉ? እንዴት ነው የሚያዋት? እግዚአብሔር የተባረከ ይሁን። አሜን። ለእግዚአብሔር የሚሳነው ነገር የለም። እርግጥ ጠላት ተስፋ ሊያስቆርጥ ብዙ አሁን ያለችው ያንን ሽንት ቤት እየዘለርኩ ነበር መገባው እንዲወራጅ ነው። ከአንድ 2-3 ጊዜም በጀስት ተጠርቻለሁ። እርግጥ ነው። ነገር ግን እንድናይ የምፈልገው ነገር አንድ ነገር አለ። ጠላት ይዋጋል እንጂ አያሸንፍ። የክርስቶስ ኢየሱስ ስም ከስም ሁሉ በላይ ስለሆነ እሷ አሁን ወደ አይምሮዋ ተመልሶ ያየችው እንጂ ብዙ ነገር አድርጓል። ብዙ ተፋብያ እንደ ምላጭ ስትወት ምላጭ አኝካ አይደለም ዋተችው። በኢየሱስ ስም ትፋስለው። እኔ ሳምባን ስንጠቀም አሁንማ ገብቷል፣ ቀልጧል፣ አይገኝም ማለች። ዘለበት እንዴ የቀበቶም ታገኝ ትወጣለች። ሳንቲም ትወጣለች። ግን እግዚአብሔር ሊሰራ ያለው እሷን ሊቀርጽ ቤተሰቦቿን ሊያስመሰክር ስለፈለገ ጌታ ዘግይቶ ሳይሆን ያንን ቤት ሊሰራ ስለፈለገ እሷን ምስክር ሊያደርግ ስለፈለገ ነገሮችን አዘገየ። ከዚህ የበለጠም አይቻለሁ እግዚአብሔር ድንቅ ነገር ሲሰራ። እሷ ላይ ግን ከሁሉ አንዴ በየነ ይፍጠር የሚባል ነበር ምስማር የሚወጥ ምላጭ የሚቆረጥም። የእሷ ግን የሚቆረጥም አይደለም። ትወጣለች። ምን አረኩት አሁን ቀልጧል የለም ይል ነበር እና መጨረሻ ላይ እንዳለችው ለቅቅ ያለው ብሏል። ማታ ስመጣ ጸለይን። ስንጸልይ መንፈሱ ጌታ ኢየሱስ ስሙ ይባረክ ቃል ገብቶ እንደገና ለክብሬ ቆመ ታያለ አንተ ምስክር ነህ አለኝ። አሁን ለተናገረችው መንፈሱ ጮኸ። ያ ሰው ግን ከማንኛችንም ይልቅ አሁን የጠራችው ሰው ቤቱን የሰጠ ሰው ኦስማን በተነሳባት ቁጥር እየሮጠ እኔ ሱቅ ይመጣ ነበር። አዎ እግዚአብሔር ይመስገን። ማደንቃችሁ እኮ ጋሽ ገድለ የነበራችሁን ፍቅር ነው ዋናው። ከዚህ ላይ የምንማረው እንደው የእግዚአብሔር በሰዓቱ ፈወሳት፣ በሰዓቱ ነፃ ወጣት። እሱ ለሰይጣንን ማስወጣት ምንም አይደለም ለጌታ እግዚአብሔር ይተባረክ። ምንድነው ምሎት አሁን ያ ፍቅር አለ ወይ በቤተ ክርስቲያን? ሰይጣንስ እንደ ድሮ ይወጣል ወይ እንዲህ በቀላሉ? እንዴት ነው አሁን ያላችሁበት ህይወት? እንዴት ነው እንዲህ ሰው የታመመ ቢኖር እንደዚህ ተከታትሎ የሚያስታምም ሰው አለ ወይ? ሰይጣን ይወጣል። ሁለት ሆናችሁ በምድር ተስማምታችሁ ብትጸልዩ እኔም በሰማዩ እሰማለሁ ነው ያለው ጌታ። ሰው ግን በጸጋ ላይ ጸጋን ያን የሱ ጸጋ ከኔ ጸጋ እንዴት ይበልጣል? አሁንም ያለው ሽኩቻ ቤተ ክርስቲያን ውስጥ
ሰው ከበዛ እሱ ጋር ሰው እንዴት ይበዛል? እሷ ጋር እንዴት ሰው ይበዛል? እሱን ለምን ይፈልጉታል? ከዓለማውያን ይልቅ መንፈሳዊ ነን የሚሉ ስም ለማጥፋት የተዘጋጁበት ጊዜ ነው። እርም ስለሆነ ከዚህ በፊት ነግሬሽ ይሆናል። እርም ለ3 ዓመት ተናግሮን ዛሬ ቆርጣለሁ ንስሐ ግባዋል። ያለበለዚያ እምቢ ብትሉ ቆርጣለሁ። ሴት ከወንድ ጋር ይደራ ነበር። ሆስቴል ነበርን። ጋሻ አባይ ነበር ፕሮግራሙን የሚመራው። ሴቷ ወንዱን እየጎተተች፣ ወንዱ ሴቷን እየጎተተ በእግዚአብሔር ፊት ተደፍቶ ምን አለ ጌታ? ልጆቼ እኔ ልሰራችሁ እንጂ ላፈርሳችሁ አልመጣም። አሁን ከእናንተ እሄዳለሁ፣ የተናቁትን አነሳለሁ፣ ሁሉም በመንፈስ ይመራል አለ። ያኔ ሙሉ ወንጌል ብቻ ነበረች ለበሽተኛ የምትጸልይ። አጋንንትም እዛ አሁን እኔ ቤት ብትሄጂ እኛ አጋንንት የሚያስወጡት ሰይጣን የሚያስወጡት ነበር በሰፈሮት። አዎ። እና ይቺ ቤተ ክርስቲያን መጠሪያውም አርማዋም የመንፈስ ቅዱስ ሙላት ትንቢታዊ መገለጥ። ድሮ ትንቢት ሲገለጥ እውነት ስለ እውነት ነው፣ ስለ ብር አይደለም፣ ስለ እህት ነው የምናገረው። አሁን ተደባልቀን እንጂ ጌታ ኢየሱስ አልተለወጠም። አሁንም በዙፋኑ አለ፣ አሁንም ይፈውሳል። አሁንም አይቻለሁ፣ አሁንም እየሰራ አይቻለሁ። ነገር ግን እኛ እርስ በርሳችን ጌታ እንዲሰራን ቢጸለይልን። ይህንን ዜናውንም የሚሰማ ቤተ ክርስቲያናችን ከእግዚአብሔር የተሰጠች ነች። ማንም እኔ ነኝ የእሷ ታሪክ ሰሪ ብሎ ሊናገር የሚችል የለም። ተማሪዎች በሰሩት፣ ተማሪዎች ባቋቋሙት፣ ለጸሎት ብለው በጀመሩት ዛሬ የጌታ ስም የተባረከ ይሁን። ያኔ ድንጋይ ይወረወራል። ማን እንደሚናገርብን አላውቅም። ድንጋይ ሲወረወር ጸሎቱ ሲቆም ድንጋይ ይቆማል። ጸሎት ሲጀምር ድንጋይ ይወረወር ነበር። ያ ድንጋይ ግን ተከምሮ ዛሬ 12 ፎቅ ሰርታለች ቤተ ክርስቲያን። ካፒታል ያላት አይደለችም። 12 ሆኗል ድንጋይ ወለ ፎቅ ሆነ። አሁን ይቺ ቤተ ክርስቲያን ድሮ የክርስቶስ ነች። አሁን ግን የኔ ሆኖ እሱ በክብሩ ካልመጣን አሁንም ቤተ ክርስቲያናችን ያው ነች። ያኔ እሷ የነበረችውበት ድርጊት ቤተ ክርስቲያን እንኳን ስንሄድ እንጠበቅ ነበር። ለምን? በልሳን ስንጸልይ እትፈተፍ ይላሉ እንባላለን። ለአጋን ልንጸልይ ስንፈልግ እንድንጸልይ አይፈቀድም እዛ ቤተ ክርስቲያን ላይ። ከዛ እሱን አንብበው የማርቆስ ወንጌል ምዕራፍ 5ን አንብበው ተጸልየዋል። ከዛ ይዤ ወጥቼ ቤት መጸለይ ነበር። ጌታ ስሙ ይባረክ። አሁን የሷ ያለችው ካለችውም በላይ እግዚአብሔር ድንቅ ነገር አድርጓል። ታላቅ ነገር አድርጓል። ለምን? ጌታዬ እሷን ሊለውጥ ቤተሰቦቿን ሊሰራ ስለወደደ እሷን እንደ ወንጌል ትነበብ እንጂ ኢየሱስ አጋንንቱን ማስወጣት አቅቶት አይደለም የዘገየው። ብዙ ሰዎች ግን በሷ መታመም ብዙ ሰዎች ወደ ጌታ መጥተዋል። ለወሬም የመጡ ከኛ ጋር ተያይዘው ዛሬ በጌታ ያለው ወገኖች አሉ። የሷ የተናገረው ታላቅ ነገር እግዚአብሔር አድርጓል። አሁንም ያ መንፈስ ቅዱስ በቤተ ክርስቲያናችን አለ። አሁንም ይሰራል፣ ወደፊትም ይሰራል። አሜን። በጣም አመሰግናችኋለሁ ሁለታችሁም በእውነት ይህንን የመሰለ ጊዜ ስለሰጣችሁን። የዛሬው ምስክርነት ደግሞ ሰይጣንን እንደዚህ አይኑን ጉልጉል የሚያደርግ አይነት ኃይለኛ ምስክርነት ስለተሰጠ ክብር በሰማይና በምድር ሁሉ ለእግዚአብሔር ይሁን። እናንተንም ይባርካችሁ። በእውነት ከልቤ ደስ ብሎኝ ነው። የሱ መፈጥፈጥ በጣም ነው ደስ የሚለኝና ገና ብዙ ይገለበጣል። ሙሉ ወንጌልንም እግዚአብሔር እንደገና በፍቅር ያስተሳስራል። እግዚአብሔር ብዙ ነገሮችን ይሰራል። ይህንን ሁሉ ያደረገው እግዚአብሔር ነው። ስላዳመጣችሁኝ በጣም አመሰግናለሁ። በሌላ ምስክርነት እንድንገናኝ እግዚአብሔር ያብቃን። እንደነገርኳችሁ 8000 በላይ ያለው ሰብስክራይበር
አይቆጠርም ከዚህ በኋላ ያለው ነው ስለተባለ እንደ አዲስ ሰብስክራይብ አድርጉኝ። ብዙ ምስክርነት እንሰማለን። ኢየሱስ ጌታ ነው። በጣም ደስ ብሎኛል። እግዚአብሔር ይባርካችሁ። ደህና ሁኑ።